ሄሎ ስቱደንትስ እንደምን አላችሁ? ዛሬም በሌላ ቪዲዮ በድጋሚ ተገናኝተናል። በዛሬው ቪዲዮአችን ላይ የምንማረው ስለ ሚክስድ ኮንዲሽናልስ ይሆናል ማለት ነው። ከዚህ በፊት ስለ ኮንዲሽናል ሴንተንስስ የተለያዩ ነገሮችን በፊት ክላሶቻችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። ስፔሻሊ ግን በዚህ ሌሰን ላይ የምንማረው ስለ ሚክስድ ኮንዲሽንስ ወይም ደግሞ ከኮንዲሽናል ሴንተንሶች ውስጥ ስለ አንደኛው ታይፕ ይሆናል ማለት ነው። ስለዚህ ከዚህ ዩኒት በኋላ ከእናንተ ኤክስፔክት የሚደረገው ምንድነው? you have to identify and define mixed conditionals ምንድነው ናቸው የሚለውን ዲፋይን ማድረግና ለይታችሁ አይደንቲፋይ ማድረግ ይጠበቅባችኋል ማለት ነው። you have to also distinguish them from type 2 and type 3 ሚክስድ ኮንዲሽንስ ብለምንላቸው ከታይፕ 2 እና ከታይፕ 3 ለየት የሚያደርጋቸው ነገሮች አሉና ይሄንን ዲፈረንሳቸውን ለይታችሁ ማወቅ ይጠበቅባችኋል ማለት ነው። So mixed conditionals ምንድን ናቸው ብለን ስፔሲፊክሊ ከኮንዲሽናል ሴንተንስ አውጥተን እናያቸው። Mixed conditional is a type of conditional sentence that mixes time and time referenceዎቹ ማለት ነው። ምንድነው ኮንዲሽናል ሴንተንስን ስናስብ አብረን የምናስበው ነገር አለ አይደለ? there is what a time ሚክስድ ኮንዲሽናል ደግሞ ይሄ ፓስት ፕሬዘንት ፓስት ፐርፌክት ብለን ያስቀመጥናቸው እነዚህ ከታይፕ 1 እስከ ታይፕ 3 ከዜሮ ኮንዲሽናል ጀምሮ ያስቀመጥናቸው ፎርሙላዎች አሉን። ይሄኛው የፕሬዘንትን ታይም ከፓስት ታይም ጋር ምን የሚያደርግ ነው? ታይም ዲፈረንሱን ምን የሚያደርግ ነው? ሚክስ የሚያደርግ ስለሆነ ነው እንደ ስሙ ሚክስድ ኮንዲሽናል የተባለው ማለት ነው። it usually shows how a past action ወይም ደግሞ in actionም ሊሆን ይችላል that affects a present situation past actionአችን አሁን ላይ ያለን present situation እንዴት አፌክት እንዳደረገው ሊያሳየን ይችላል። አንዳንዴም ደግሞ a present situation would affect the past ማለት ነው። ብዙ ጊዜ የተለመደ ባይሆንም present situationም ደግሞ እንዴት የፓስትን situation አፌክት እንዳደረገውም ደግሞ ዲስክራይብ ለማድረግ ሚክስድ ኮንዲሽናሎችን እንጠቀማለን ማለት ነው። we have like rules እንዴት ነው እነዚህን ሩሎች የምንጠቀመው? ቀደም ብያቸዋለሁ። like ሚክስድ ኮንዲሽናሎችን ስንጠቀም present situation past situationን አፌክት ሊያደርገው የሚችል ነገር ዲስክራይብ ለማድረግ እንጠቀማለን። ኦር ደግሞ አሁን ላይ ያለው past situation አሁን ላይ ባለው present situation አፌክት እየተደረገ ደግሞ ሊሆን ይችላል። ሶ ሁለት አይነት ታይፕ ይኖራል። አሁን የምናየው ምንድነው ፓስቱ ፕሬዘንት ሪዛልት ሲያመጣ ወይም ደግሞ ፓስቱ ፕሬዘንቱን ምን ሲለው አፌክት ሲያደርገው ነው። እሱ እንደዛ ሲሆን የምንጠቀመው ምን ይሆናል? ኢፍ ክሎዛችን ላይ ፎርሙላችን የሚሆነው ኢፍ ፕላስ ፓስት ፐርፌክት ነው የሚሆነው። ኢፍ አለን ከዛ ፓስት ፐርፌክት ይኖረናል ማለት ነው። ከዛ ሜን ክሎዛችን ላይ ውድ ፕላስ ቤዝ ቨርብ ነው የሚኖረን ማለት ነው። ይሄ ምን ሲሆን ነው? ፓስቱ ፕሬዘንት ሲቹዌሽን ፕሬዘንት ሪዛልት ሲያመጣ ማለት ነው። ይሄ ማለት ባጭሩ ምን ዲስክራይብ ለማድረግ ነው የምንጠቀመው? a past event affects the present ማለት ነው። a past event affects a present example እኔ if I had studied harder አለ። if I had studied harder ብሎ የሚለው ምንድነው? የድሮ ፓስት ሲቹዌሽን ነው አይደል ዲስክራይብ የሚያደርገው። ኦኬ ምን ተፈጠረ? I would be at university now ይላል። ፓስት ሲቹዌሽን if I had studied harder ብሎ የሚለው ወይም ደግሞ ከዚህ በፊት አለማጥናቴ ወይም ባጠና ኖሮ የሚለው ሪግሬሽን ምንድነው? የፓስት ሲቹዌሽን ነው። ከዛ አሁን ላይ ምን ይሆን ነበር? I would be at university now ዩኒቨርሲቲ ምን ነበር? እገባ ነበር። እንደዚህ ብሎ ምን እየነገረን ነው? ሲቹዌሽኑን እየነገረን ነው። ይሄኛው አለማጥናቱ ፓስት ላይ አለማጥናቱ አሁን ላይ ምን አይነት ተጽዕኖ እንዳሳደረበት ማለት ነው። ሶ የመጀመሪያው ፓስቱ ፕሬዘንቱን እንዴት አፌክት እንደሚያደርገው ነው። ሁለተኛው ደግሞ ፕሬዘንቱ ፓስቱን እንዴት አፌክት እንደሚያደርገው ለማሳየት ነው። እንደነገርኳችሁ ይሄ ብዙም የተለመደ አይደለም። አንዳንድ ጊዜ ግን በንግግሮቻችን ላይ እንጠቀመዋለን። ስትራክቸራችን ምንድን ነው የሚሆነው? it uses what past simple ነው የሚጠቀመው። past simple ሊጠቀምና would have ይሆናል እዚህ ጋር ፎርሙ ማለት ነው። ከፓስት ሲምፕሉ ቀጥሎ የሚያመጣው ምን አለ? would have የሚትል ፎርም አለችው ማለት ነው። ከዛ ፓስት ፓርቲሲፕል። ስለዚህ ኢፍ ክሎዛችን ላይ ኢፍ ፕላስ ፓስት ሲምፕል አለ። ሜን ክሎዛችን ላይ ደግሞ would have ፕላስ ፓስት ፓርቲሲፕልን ይጠቀማል ማለት ነው። እዛ ጋር ካየነው ምንድን ነበረ የሚሆነው? የመጀመሪያው ታይፕ ዋን ላይ would ፕላስ ቤዝ ቨርብ ነበረ። አሁን ግን ፓስት ፓርቲሲፕልን ይጠቀማል ማለት ነው። እዚህ ጋር ደግሞ ምን ማለታችን ነው? a present situation would have affected a past outcome አሁን ላይ ያለን present situation ምናልባትም የበፊት ነገሩን ምን ይል ነበረ? የፓስት አውትካሙን
ተጽዕኖ ሊያደርግበት ይችል ነበረ እያለን ነው። ኤግዛምፕል እኔ ለምሳሌ if I were more confident አለ። if I were more confident ያለው ስቲል የፓስት ሲቹዌሽን ነው እየተናገረ ያለው አይደለ? ፓስት ላይ ምን ብሆን ኖሮ ኮንፊደንት ብሆን ኖሮ if I were more confident በጣም ኮንፊደንት በሆን ኖሮ በሰዓቱ አለና አሁን ላይ እኮ አይደለም ያወራው ሪግሬሽኑን ኢቨን ሲያቀርብ አሁን ላይ አይደለም አሁን ባለው ነገር አይደለም ሪግሬት ያደርገው ያኔ በነበረኝ ሲቹዌሽን ሞር ኮንፊደንት ሆኜ ብሆን ኖሮ አለና ሪዛልቱ ላይ ምን ብሏል I would have spoken in class yesterday ትናንትና ክላስ ውስጥ አወራ ነበረ ይሄ ማለት ትናንትና ነው ስቲል ሪዛልቱ ሲቹዌሽኑ መች ነው ቢሆን ኖሮ የሚል ነው ማለት ነው እስቲል አሁንም የሆነ ነገር አለን ፕሬዘንት ላይ so we said what present situation በፓስት አውትካሙ ምን ሲል አፌክት ሲደረግ ማለት ነው ፎርማችንንም ካየን እዚህ ጋር if clause ላይ ምን ተጠቀመ ፓስት ሲምፕል አለ ፓስት ሲምፕል means where ተጠቅሟል ከዛ ኮንፊደንት አለ ኮንፊደንት it's normal so I would have spoken የምትለው ደግሞ እዚህ ጋር past participle አይደለም የሚወስደው have spoken የምትለው ማለት ነው would have አለችን እዚህ ጋር ከዛ have spoken የምትለው ምንድናት past participle ፎርሞችን የምታሳየን ነው ማለት ነው so this is all about የኛ ፎርማችን ይሄንን ተጠቅመን ነው ይመጣልን እስቲ እነዚህ ምርጫ ጥያቄዎችን ያቸው ፕራክቲስ ለማድረግ if the teacher had explained the topic clearly student ሳለና if clause ነው የሰጠን main clause ነው እንድናሟላ እየተጠየቀ ነው so if the teacher had explained አለ if the teacher had explained የምትለው ምን ቴንስ ናት እሱን ማይንድ እናደርግና if clauseአችን ላይ ያለችን ቴንስ ምን ያመጣልናል ማለት ነው አሁን ላይ የምንወስደውን ማለት ነው so students ብሎ main clauseአችንን will understand it now ወይስ would have understood it would understand it now ይሆናል I think it would be would have understood it አይደለ ምክንያቱም እዚህ ጋር ምን ተጠቅሟል የሲምፕል past simple tense ተጠቅሟል ማለት ነው ስለዚህ students would have understood it የሚለውን እንጠቀማለን if I were more disciplined ይለና I would finish my essay yesterday አሁንም ስለምንድን ነው ያወራን ስለ past situation አይደለ if I were more disciplined አለ if I were more disciplined I would finish my essays yesterday I would have finished my essay yesterday I will finish my essay tomorrow መጀመሪያ ኢግኖር ስናረግ አንደኛ tomorrow እናውጣለን ምክንያቱም ከቴንሱ እንደምንረዳው የምንፈልገው ሜን ክሎዛችን ላይ ምንድነው ፓስት ኢቨንት ነው አይደል ሶ ፓስት ኢቨንት ስለሆነ yesterday እንደሆነ እናውቃለን ከሁለቱ ግን ስንመርጥ I would finish my essay yesterday ነው የሚሆነው ወይስ I would have finished ነው የሚሆነው past participle ነው መጠቀም ያለብን አይደል ለእንደዚህ አይነት ኢቨንት ወይም ሲቹዌሽን so we use have finished የምትለው ስቲል አንሰራችን ቢ ይሆናል ማለት ነው ስለዚህ በዚህ መልኩ እንደዚህ አይነት ኤክሰርሳይሶችን ፕራክቲስ ማድረግ እንችላለን ከዚህ የቀሩ የተለያዩ ኤክሰርሳይሶች አሉ እነዚህን ኤክሰርሳይሶች ደግሞ እናንተ ፕራክቲስ አድርጓቸው ለምሳሌ አሁን ይሄኛው if she had joined the library last year ይልና she is reading more books now ይላል she would be reading more books now she would have read more books now ሞር ፎከስ ያለባችሁ እንደነዚህ አይነት ኩዌስችኖች ላይ ምንድነው ፎርሙን ወስደናል አይደለ ሶ ሲቹዌሽኑ ወይም ደግሞ ኢቨንቱ ፓስት ነው ወይስ ፕሬዘንት ነው የሚለውን ከለያችሁ በኋላ ቴንሱን ወይም ደግሞ ፎርሙን መጠቀም ነው ማለት ነው ስለዚህ የኛውን ጥያቄና ይሄንን ጥያቄ ለእናንተ ተዋዋለሁ ማለት ነው እነዚህን ፕራክቲስ አድርጓቸው ፕራክቲስ ባደረጋችሁት ቁጥር እንደዚህ አይነት ጥያቄ ሞር በጣም ኢንጌጅ እንድታደርጉ ያደርጋችኋል አይምሮአችሁም ላይ እንዲሰርጽ ያደርግላችኋል ኤንድ ደግሞ ኮሜንት ላይ ማስቀምጡልን ማለት ነው ሶ በዚህ ሌሰን ምንድነው ያገኘነው we have seen that mixed conditionals link different time frames mixed conditional እንዳልነው የታይም ፍሬም ልዩነት ወይም ደግሞ mixed time ስለሚጠቀሙ ከሌሎች ኮንዲሽናሎች ለየት ያደርጋቸዋል ብለናል ሁለት አይነት ታይፖችን አይተን ነበር አንደኛው past situation ፕሬዘንቱን ምን ሲለው አፌክት ሲያደርገው ማለት ነው if ይሄ እዚህ ጋር ፎርማችን ምንድነው if plus past perfect አለ ከዛ ሜን ክሎዛችን ላይ would እና ቤዝ ቨርብ አለን ማለት ነው ይሄ የተለመደ ነው ከላይ ያለው እቺኛው ግን ትንሽ less common ናት so present situation past situationን ምን ሲለው አፌክት ሲያደርገው ታሳየናለች if forma if plus past simple አለን if plus past simple ከዛ ደግሞ would have
ፕላስ ፓስት ፓርቲሲፕል ደግሞ ሜን ክሎዛችን ላይ ይኖረናል ማለት ነው። በአጠቃላይ they are especially useful for talking about regrets እንዳልኳችሁ ሪግሬቶችን ለማውራት የምንጠቀምባቸው እንደገና ደግሞ ሃይፖቴቲካል የሆኑ አውትካሞችን እንደገና ደግሞ ፕሬዘንት ኮንሲኩዌንስ ሲኖራቸው ይሄኛው ማለት ነው ሁለተኛው ያለው ፕሬዘንት ኮንሲኩዌንስ ኦፍ ፓስት አክሽኖችንም ለማየት እንጠቀመዋለን ማለት ነው። so this is all about mixed conditionals በኔክስት ቪዲዮአችን ስለ ኢንቨርሽን ስትራክቸርስ እናያለን። ስለዚህ በዚህ ዩኒት ላይ ወይም ደግሞ በዚህ ሌሰን ላይ ስለ ሚክስድ ኮንዲሽናል ጥያቄ ካላችሁ እንዲሁም ደግሞ የቀሩትን ጥያቄዎች ኮሜንት ላይ አስቀምጡልን። ኢንጌጅን ምን ያህል እንዳደረጋችሁና ምን ያህል ሪሲቭ እንዳደረጋችሁ እኛ ማወቅ እንችላለን ማለት ነው። እናመሰግናለን።